ሰላም ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን የዕለት አርብ መጋቢት 26 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የሚያካሂደውን የአጀንዳ ማሰባሰብ ሂደት በነገው ዕለት እንደሚጀምር ማስታወቁን፣ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ችግር ውስጥ ቢሆኑም ወደ ሀገሪቷ የሚደረገው ፍልሰት እየጨመረ ስለመምጣቱ፣ እንዲሁም በትግራይ ጊዜያዊ ምክር ቤት አፈ ጉባኤ የተመራ የልዑካን ቡድን ከአሜሪካ አምባሳደር ጋር መወያየታቸውን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርስላችኋለን። አብራችሁን ቆዩ። በቅድሚያም የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የሚካሄደው የአጀንዳ ማሰባሰብ ሂደት በነገው ዕለት እንደሚጀምር አስታወቀ። ለመጪው ሀገራዊ ምክክር በአማራ ክልል ደረጃ የሚቀርቡ አጀንዳዎች በሚለዩበት በዚሁ መርሃ ግብር ላይ ከ6000 በላይ ወኪሎች እንደሚሳተፉ ኮሚሽኑ በሰጠው መግለጫ አስታውቋል። ከሀገራዊ ምክክር ኮሚሽን ኮሚሽነሮች መካከል አንዱ የሆኑት አቶ መላኩ ወልደ ማርያም ዛሬ በባህር ዳር ከተማ በሰጡት መግለጫ በአማራ ክልል የምክክር ሂደት ለማከናወን የተለያዩ ተግባራት ሲከናወኑ መቆየታቸውን ተናግረዋል። በክልሉ ከሚገኙ 267 ወረዳዎች የተለያዩ የማህበረሰብ ክፍሎችን የሚወክሉ ከ4500 በላይ ተሳታፊዎች እንዲለዩ መደረጉንም ጠቅሰዋል። ከነገ ጀምሮ ለ4 ተከታታይ ቀናት በአጀንዳ ሀሳቦቻቸው ላይ ውይይት በማድረግ ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎችን እንደሚያቀርቡ ኮሚሽነሩ አስረድተዋል። ከየወረዳው የመጡት እነዚህ ተሳታፊዎች በቀጣይ የምክክር ሂደቶች ላይ የሚወክሏቸውን ተወካዮች እንደሚመርጡም አክለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የምክክር ሂደት ለማከናወን የተለያዩ ተግባራትን ሲያከናውን ቆይቷል። ባለፉት ጊዜያት ከክልሉ 267 ወረዳዎች 10 የማህበረሰብ ክፍሎችን ወክለው የተመለመሉ ከ4500 በላይ ተሳታፊዎች የተለዩባቸው መርሃ ግብሮችን አጠናቋል። ኮሚሽኑ የተሳታፊ ልየታ መርሃ ግብሩን ማጠናቀቁን ተከትሎ ከነገ መጋቢት 27 ቀን 2017 ዓ.ም ጀምሮ እስከ ሚያዝያ 4 2014 ድረስ የክልሉን የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚያከናውን በይፋ አሳውቃለሁ ወይም እናሳውቃለን። በዚህ መርሃ ግብር ከአምስቱ የክልል የምክክር ባለድርሻ አካላት ማለትም ከህብረተሰብ ክፍሎች፣ ከመንግስት፣ ከፖለቲካ ፓርቲዎች፣ ከተጽዕኖ ፈጣሪ ግለሰቦች እንዲሁም ከተቋማትና ከማህበራት የተወከሉ በጥቅሉ ከ6000 በላይ ወኪሎች ይሳተፋሉ። በዚህ ምክክር ምዕራፍ በክልሉ ከሚገኙ 267 ወረዳዎች 10 የማህበረሰብ ክፍሎችን የወከሉ ከ4500 በላይ የህብረተሰብ ወኪሎች በመጀመሪያዎቹ 4 ቀናት ማለት ከነገ ጀምሮ ማለት ነው በአጀንዳ ሀሳቦቻቸው ላይ ውይይት በማድረግ ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች የሚያጠናቅሩ ይሆናል። በተጨማሪም የማህበረሰቡ ወኪሎች ከሌሎች ባለድርሻ አካላት ጋር በመሆን በሀገር አቀፍ ደረጃ ለሚካሄደው ምክክር የአማራ ክልልን አጀንዳ የመለየትና የማጠናቀር ስራ እንደሚሰሩም አስረድተዋል። ይህ መርሃ ግብር የክልሉ የምክክር ባለድርሻ አካላት ሀገራዊ መግባባት ሊደረግባቸው ይገባል የሚሏቸውን አጀንዳዎች የሚለዩበት ወሳኝ ምዕራፍ ነው ሲሉ አቶ መላኩ ተናግረዋል። በሚቀጥሉት ቀናት ደግሞ ተመራጭ የህብረተሰብ ወኪሎችን ጨምሮ ማለት እነዚህ ከወረዳ የመጡ የማህበረሰብ ክፍሎች ተወካዮች ስራቸውን ጨርሰው ሲያጠናቅቁ መጨረሻ ወኪሎቻቸውን ነው የሚመርጡት። እነዛ የተመረጡ ወኪሎች ከሌሎች ባለድርሻ አካላት በቀጣዮቹ ደግሞ ቀናት አጀንዳ የማጠናቀር ስራ ይሰራሉ ማለት ነው። ይሄ መርሃ ግብር የክልሉ የምክክር ባለድርሻ አካላት ሀገራዊ መግባባት ሊደረግባቸው ይገባል የሚሏቸውን አጀንዳዎች የሚለዩበት ወሳኝ ምዕራፍ ነው። በመሆኑም የሁሉም ባለድርሻ አካላት ንቁ ተሳትፎ በእጅጉ አስፈላጊ መሆኑን መግለጽ እወዳለሁ። የተመረጣችሁ የባለድርሻ አካላት ወኪሎች የምክክሩን ክልላዊና ሀገራዊ ፋይዳ በጥልቀት በመረዳት ንቁ ተሳትፎ እንድታደርጉ የኢትዮጵያ ሀገራዊ ምክክር ኮሚሽን በታላቅ ትህትና ጥሪ ያቀርብላችኋል።
በደቡብ አፍሪካ የሚኖሩ ኢትዮጵያውያን ችግር ውስጥ ቢሆኑም ወደ ሀገሪቱ የሚደረገው ፍልሰት እየጨመረ መምጣቱ ተገለጸ። ከደቡብ ኢትዮጵያ ክፍል በተለይም ከሀዲያና ከምባታ ተነስተው በህገወጥ መንገድ ወደ ደቡብ አፍሪካ የሚያቀኑ ዜጎች ቁጥር እየጨመረ መምጣቱ ተነግሯል። ዜጎች ለወራት በሚደረገው አደገኛ ጉዞ ደቡብ አፍሪካ ለመድረስ ኬንያ፣ ታንዛኒያ፣ ማላዊና ሞዛምቢክን ያቋርጣሉ። የተሻለ የስራ ዕድል ፈልገው በርካታ አደገኛ ጉዞዎችን አካሂደው ደቡብ አፍሪካ የሚገቡ ኢትዮጵያውያን በሀገሪቱ በደል እየደረሰባቸው መሆኑንም ያነሳሉ። በሀገሪቱ የተደራጁ ወንበዴዎችና መጤጠል የሆኑ ግለሰቦች የስደተኞቹ እንቅፋት ናቸው። ለበርካታ ዓመታት ሀብት አፍርተው ቤተሰብ መስርተው የሚኖሩ ሰዎችም ህጋዊ የመኖሪያ ፍቃድ ለማግኘት ይቸገራሉ። ከሆሳዕና ተነስቶ ደቡብ አፍሪካ ለመግባት 4 ወራት የወሰደበትና በሀገሪቱ 20 ዓመታት ቢኖርም አሁንም ህጋዊ የስራ ፍቃድ ማግኘት እንዳልቻለ የሚገልጸው ደጀኔ አብዴ በሚሰራበት አካባቢ በተነሳ ተቃውሞ ሱቅ ከዘጋ 6 ወራት ገደማ ማሳለፉንም አንስተዋል። ወደ ኢትዮጵያ ተመልሶ የቤተሰቦቹ ጥገኛ የመሆን ፍላጎት እንደሌለው የሚገልጸው ደጀኔ የአካባቢው ነዋሪዎች የውጭ ሀገር ሰዎች ለቀው እንዲወጡ እንደሚፈልጉና ባነሱት ተቃውሞ ሱቆቻቸውን እንዲዘጉ ማድረጋቸውን ይናገራል። በከምባታ ዞን ሀደሮ ወረዳ ነዋሪ የሆኑት አቶ ታዲዮስ አበበ በበኩላቸው ልጃቸው ኤፍሬም ታዲዮስ ደቡብ አፍሪካ ለመግባት ከሀገር ከወጣ ዓመት ቢያልፈውም ያለበትን ሁኔታ ግን እስካሁን አለማወቃቸውን ተናግረዋል። በማዕከላዊ ኢትዮጵያ ክልል ተመሳሳይ ታሪክ መስማት አዲስ አለመሆኑን የሚያነሳው የዶቼ ቬሌ ዘገባ በለስ ቀንቷቸው ያሰቡበት በመድረስ ቤተሰቦቻቸውን እየደገፉ የሚገኙ ቢኖሩም የዛኑ ያህል ደግሞ በመንገድ ህይወታቸው ያለፈ በየጫካው በአውሬዎች እየተበሉና በየሀገራቱ እስር ቤቶች እየማቀቁ የሚገኙ ዜጎች ቁጥር ቀላል አለመሆኑን አንስተዋል። በከምባታ ዞን ሰራተኛና ማህበራዊ ጉዳይ መምሪያ የማህበራዊ ጉዳዮች ባለሙያ አሸናፊ ላላጎ ለወጣቶቹ ስደት የስራ አጥነት መስፋፋት መሆኑን ጠቅሰው ስደቱ እየጨመረ እንደሚገኝ ተናግረዋል። አክለው በዲግሪ ደረጃ የተመረቁ ጭምር ወደ ስደት እየሄዱ እንደሚገኙ መጥቀሳቸውን ዘገባው አንስቷል። በትግራይ ጊዜያዊ ምክር ቤት አፈ ጉባኤ የተመራ የልዑካን ቡድን ከአሜሪካ አምባሳደር ጋር ተወያየ። በትግራይ ጊዜያዊ ምክር ቤት አፈ ጉባኤ ሞገስ ታፈርና ምክትል አፈ ጉባኤ ዶክተር ደጀን መዝገበ የተመራ የልዑካን ቡድን በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋን አነጋግሯል። በስብሰባው የትግራይ ጊዜያዊ አስተዳደር ወቅታዊ ሁኔታና አወቃቀሩ፣ የፕሪቶሪያው ስምምነት አፈጻጸም፣ የተፈናቀሉ ዜጎች ወደ ነበሩበት መመለስ በተመለከተና በቀጣይ በትግራይ ስለሚካሄደው ምርጫ መወያየቱን የክልሉ ቴሌቪዥን ዘግቧል። የልዑካን ቡድኑ ከአፍሪካ ህብረት፣ ከአውሮፓ ህብረት፣ ከሌሎች ሀገራት ኤምባሲዎችና ዓለም አቀፍ ድርጅቶች ጋር የሚያደርገውን ግንኙነት አጠናክሮ እንደሚቀጥል የትግራይ ክልል ጊዜያዊ ምክር ቤት የማህበራዊ ልማትና መልሶ ማቋቋም ጉዳዮች ቋሚ ኮሚቴ አስተባባሪ አቶ አለምሰገድ አረጋ መናገራቸውን ዘገባው ጠቅሷል። አሁን ባለው የትግራይ ክልል ሁኔታ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ በይፋ ከኃላፊነት ባይለቁም ከመቀሌ ቢሮአቸው በመልቀቃቸው እንዲሁም ከጸጥታ ኃይሉ ጋር ተመሳጥሯል በሚል ክስ የሚቀርብበት የነ ዶክተር ደብረጽዮን ገብረ ሚካኤል ቡድን የክልሉን መዋቅር መቆጣጠሩ ይነገራል። አባይ ቴሌቪዥን በስልክ ያነጋገራቸው የመቀሌ ከተማ ነዋሪዎች በከተማዋ ላለፉት ሳምንታት ወዲህ ጦርነት ይቀሰቀሳል በሚል ከፍተኛ ስጋት በመፈጠሩ ሰዎች ከባንክ ብር የማውጣት እህል በብዛት የመሸመትና የማከማቸት እንቅስቃሴ ላይ ተጠምደው እንደነበር ተናግረዋል። በዚህኛው ሳምንት ግን መጠነኛ መረጋጋት መኖሩንና የከተማው እንቅስቃሴም ወደ መደበኛ ሁኔታ መመለሱን ነዋሪዎቹ ነግረውናል። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ የሚመሩት የህወሓት ማዕከላዊ ኮሚቴ ስብስብ ከቀናት በፊት ባወጣው መግለጫ ተቀራርበን በመነጋገር ትግራይን ካለችበት መከራና ከተጋረጠባት አደጋ እንታደጋት በሚል የመፍትሄ ሀሳቦችን ካቀረቡ በኋላ ባለፉት 2 ቀናት የትግራይ ክልልን እጣ ፈንታ በሚወስነው ጉዳይ ላይ ከየትኛውም ወገን የተባለ ነገር የለም። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ጥያቄዎች የሚነሱበት የኢትዮጵያ ህገ መንግስት መሰረታዊ ችግሮች በመለየት ህዝባዊ ቅቡልነት እንዲኖረው ማሳሰቢያ መሰጠቱን ፌስቡክ በኢትዮጵያ ተፈጥሮ በነበረው የሰሜኑ ግጭት አድርጓል በተባለው ሚና በኬንያ ሊከሰስ ነው በባሉን ጨምሮ ሌሎች መረጃዎችን እያሱ በለጠ ይዟቸዋል። ተከታትለን እንመለስ። አብራችሁን ቆዩ።
ጥያቄዎች የሚነሱበት የኢትዮጵያ ህገ መንግስት መሰረታዊ ችግሮች በመለየት ህዝባዊ ቅቡልነት እንዲኖረው ማሳሰቢያ ተሰጠ። ከ1987 ጀምሮ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የበላይ ገዢ የሆነው ህገ መንግስት በተመለከተ ላለፉት ዓመታት ጥያቄዎች የሚነሱ ሲሆን በስራ ላይ ያለው ህግ በሚቃወሙና በሚደግፉ አካላት መካከል ተቃርኖ ሀሳቦች ሲሰነዘሩ ቆይተዋል። ዛሬ ህገ መንግስትና ህገ መንግስታዊነት በሚል ርዕስ በህዝብ ተወካዮች ምክር ቤት በተካሄደው ሶስተኛው የፓርላማ የዜጎች ፎረም ላይ ከህገ መንግስቱ ጋር የተገናኙ የተለያዩ ሀሳቦች ከባለስልጣናት ቀርበዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ የሀገሪቱ የበላይ ህግ ነው ያሉት ህገ መንግስት ባለቤት ህዝቡ እንዲሆን ማስቻልና በጋራ በመከባበር መሻሻል ያለባቸው ቀሪ ስራዎች ላይ መወያየት ያስፈልጋል ብለዋል። በዛሬው መድረክ ህገ መንግስትና ህገ መንግስታዊነት፣ የህገ መንግስት ታሪክ በኢትዮጵያ፣ የህገ መንግስት ቅቡልነትና ተግዳሮቶች እንዲሁም የህገ መንግስት ሪፎርምና ሀገራዊ መግባባት መሰረት ባደረጉበት ሶስት ጥናታዊ ጽሑፍ ላይ ውይይት መደረጉን ከፓርላማው ያገኘነው መረጃ ያመላክታል። የፌዴሬሽን ምክር ቤት ጽህፈት ቤት ኃላፊ አቶ ትግሉ መለስ የህገ መንግስት ቅቡልነት እንዲኖር መሰረታዊ ችግሮችን በመለየት ህዝቡ የህገ መንግስት ባለቤት እንዲሆን፣ ህዝቡ ቅቡልነት፣ የማህበረሰብ ቅቡልነትና የሞራል ቅቡልነት እንዲኖረው ማድረግ ያስፈልጋል ሲሉ ገልጸዋል። በሌላ በኩል ህገ መንግስቱን በልምዶች ማሳደግ እንደማይቻል ጠቁመው ህገ መንግስቱ ፍትሐዊ ማህበረሰብ ሴቶችን ያገናዘበ ስለመሆኑ እንዲሁም በአወጣጥ ሂደቱ ላይ ያሉ ችግሮች በህገ መንግስቱ ቅቡልነት ላይ ያላቸው ተግዳሮቶች መታየት አለባቸው ሲሉም ኃላፊው ገልጸዋል። የዕለቱ መድረክ አወያይ የነበሩት ዶክተር ዘሪሁን ኢማም ህገ መንግስትን ከማሻሻል በፊት ሀገራዊ መግባባት እንደሚያስፈልግ አንስተው ይህንንም ለማሳካት የተቋቋመው የምክክር ኮሚሽን ስራውን ሲያጠናቀቅ ኢትዮጵያ ወደ ህገ መንግስት ማሻሻል ከገባች ዘላቂና ለረጅም ጊዜ የሚያገለግል ህገ መንግስት ይኖራታል ሲሉ አስረድተዋል። ፌስቡክ በኢትዮጵያ ተፈጥሮ በነበረው የሰሜኑ ግጭት አድርጓል በተባለው ሚና በኬንያ ሊከሰስ ነው። የግዙፉ ማህበራዊ ሚዲያ ፌስቡክ ባለቤት ኩባንያ ሜታ በሰሜኑ የኢትዮጵያ ክፍል ተፈጥሮ በነበረው ግጭት ተጫውቷል በተባለው ሚና ኬንያ ውስጥ መከሰስ እንደሚችል የሀገሪቱ ከፍተኛ ፍርድ ቤት መወሰኑን ገልጸዋል። ለ2 ዓመት በዘለቀው ግጭት ወደ ብሔር ብጥብጥና ግድያ የሚመሩ ይዘቶችን በማስተዋወቅ የተወነጀለው ሜታን ክስ የማየት የኬንያ ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ብይን መስጠቱን የአምነስቲ ኢንተርናሽናል ስትራቴጂክ ኃላፊ ገልጸዋል። ፌስቡክ በግጭቱ ወቅት በገጹ ጥላቻ የሚነዙና ግጭት የሚያነሳሱ መልእክቶችን አሰራጭቷል በሚል የ$2 ቢሊዮን ካሳ እንዲከፍል ክስ የተመሰረተበት ከ2 ዓመታት በፊት ታህሳስ ወር ላይ ነበር። የሜታ የህግ ባለሙያዎች ቡድን በበኩሉ ኩባንያው በአሜሪካ ውስጥ የተመዘገበ በመሆኑ በኬንያ ሊታይ አይገባም በሚል ከዚህ ቀደም ተከራክሮ ነበር። በተጨማሪም ተፈጽሟል የተባለ የሰብአዊ መብት ጥሰት በኢትዮጵያ ስለተፈጸሙ በኬንያ ሊሰማ አይገባም የሚል መከራከሪያ አቅርቦ የነበረ ቢሆንም የኬንያ ከፍተኛ ፍርድ ቤት ክሱን ለማየትም ሆነ ለማጤን የዳኝነት ስልጣን አለኝ ብሏል። ሜታን በኬንያ ከከሰሱት መካከል የትግራይ ተወላጅ የሆኑት አባቱ ፌስቡክ ላይ በተለጠፈ ጽሑፍ ምክንያት የተገደለበት አብርሃም ማዕረግ አንዱ ነው። አባቱ ፕሮፌሰር ማዕረግ አማረ በብሔራቸው ላይ ያነጣጠረ ጽሑፍ በፌስቡክ በመውጣቱ ምክንያት በጥይት መገደላቸው ተገልጿል። ይህ ጽሑፍ የፕሮፌሰር ማዕረግ ስምና አድራሻ የያዘ እንዲሁም እንዲገደሉ ጥሪ ያደረገ ነበር። ሌላኛው ከሳሽ የአምነስቲ ኢንተርናሽናል ተመራማሪ የነበሩት አቶ ፍስሐ ተክሌ ሲሆኑ በወቅቱ በኢትዮጵያ የሰሩት በነበረው የሰብአዊ መብት ስራዎች የበይነ መረብ ጥቃቶች ማስተናገዳቸውን ክሱ ያትታል። ከሁለቱ ኢትዮጵያውያን በተጨማሪ ካቲባ የተሰኘ የኬንያ የመብቶች ተሟጋች ተቋም በሜታ ላይ ክስ ማቅረቡ ተገልጿል። ከሳሾቹ ፌስቡክ ካሳውን ከመክፈል በተጨማሪ አልጎሪዝም ላይ ለውጥ እንዲያደርግ እንዲሁም በሀገር ውስጥ ቋንቋዎች የይዘት ቁጥጥር የሚያደርጉ ተጨማሪ ሰራተኞች እንዲቀጥር ይጠይቃል። ለወራት ታስረው የነበሩት የፊንጫ ስኳር ፋብሪካ ሰራተኞች ለከፋ ችግር መጋለጣቸውን ተናገሩ። በድርጅቱ ይዞታ ላይ በህገ ወጥ እርሻ ተሰማርታቸዋል በሚል ታስረው የነበሩ 282 የፊንጫ ስኳር ፋብሪካ ሰራተኞች ከወራት እስር በኋላ መለቀቃቸው ተገልጿል። ታስረው ከቆዩት መካከል አስተያየታቸው ለዶይቼ ቬለ የሰጡ የፋብሪካው ሰራተኛ በህዳር ወር 552 የሚሆኑ ሰዎች መታሰራቸውን አመልክተዋል። 282 ቋሚና ጊዜያዊ ፋብሪካ ሰራተኞች ከተፈቱ አንድ ወር ገደማ የሆናቸው ሲሆን 6 ሰዎች ደግሞ ከትላንትና በስቲያ ነጻ ተብለው መለቀቃቸው ተጠቁሟል። ባልተሳተፉበት ድርጊት ለወራት መታሰራቸውን በመግለጽ የ3 ወራት ክፍያ ባለማግኘታቸው ለችግር መጋለጣቸውን አንስተዋል። በአጠቃላይ 282 ሰራተኞች ከእስር ተፈተዋል። ሌላ ቦታ የታሰሩት አልተፈቱም። በስህተት አስረውን የ3 ወር ደሞዝ አልተከፈለንም፣ ከጉዳዩ ጋር ምንም የሚያገናኘን ነገር የለም፣ በህገ ወጥ መንገድ መሬት አርሳቸዋል፣ መሬት ወረራ ፈጽማቸዋል ነው ያሉን፣ ማሽንና እህል አቃጥላቸዋል ተብለን ያሰሩም ብለዋል። የሱሉላ ፍንጫ ወረዳ ዋና አስተዳዳሪ አቶ ፋንታውን ታዩ
የሚቆዩ የታሰሩ የፋብሪካው ሰራተኞችን አስመልክተው ከዚህ ቀደም በሰጡት ምላሽ በመቶዎች የሚቆጠሩ ሰራተኞች የታሰሩት ፋብሪካው ላይ በደረሰ ጉዳት ተጠርጥረው እንደሆነ አብራርተዋል። በፋብሪካ ይዞታ ላይ ከሸንኮራ አገዳ ውጭ ሌላ ምርት ያለ ፈቃድ አይመረትም። ማምረት የሚቻል ከሆነ ደግሞ ፋብሪካው ራሱ ህብረተሰቡ ማገዝ በሚችል መልኩ ለገበያ ማቅረብ ይችላል። ስለዚህ ሰራተኞች ህግ ተላልፈው በዚህ ስራ ላይ ተሰማርተዋል። በመሰረተ ልማት ላይ ጉዳት የሚያደርሱ አካላት በመለየት ለህግ ይቀርባሉ ማለታቸውን ዘገባው አስታውሷል። የትራምፕ አስተዳደር የብሔራዊ ደህንነት ተቋም ኃላፊን አባረረ። የዶናልድ ትራምፕ አስተዳደር የብሔራዊ ደህንነት ተቋም ኃላፊና የበይነ መረብ ደህንነት ኃላፊን አባሯል። ቢቢሲ የአሜሪካ አጋሩን ሲቢኤስን በመጥቀስ ባወጣው ዘገባ በአሜሪካ ከፍተኛ የደህንነት ተቋማት እየተባረሩ መሆኑን አንስተዋል። ጄኔራል ቲሞቲ ሃውለም እንደተባረሩ ግልጽ ባይሆንም ትራምፕ ከደጋፊያቸው ሎራ ሎመር ጋር ባደረጉት ቆይታ መባረራቸው ይፋ ተደርጓል። ዴሞክራቶች የደህንነት ኃላፊው መባረር በጣም አስጊ ነው ያሉ ሲሆን በብሔራዊ ደህንነት ክፍተት እንደሚፈጥርም ገልጸዋል። የትራምፕ ደጋፊ የሆነችው አክቲቪስት ሎራ ትራምፕ የተወሰኑ ሰራተኞች እንዲያባረሩ ጠይቃለች። ለትራምፕ ድጋፍ አላሳዩም የተባሉ አመራሮች እንዲባረሩ ጠይቃ ውሳኔው መተላለፉም ተገልጿል። በኤክስ ገጿ ጀነራሉና ምክትላቸው ለትራምፕ ታማኝ ስላልሆኑ የተባረሩ ስትል ጽፋለች። ብሔራዊ ደህንነት ተቋም በበኩሉ ኃላፊዎቹ ስለተባረሩበት ጉዳይ አስተያየት እንደማይሰጥ ገልጿል። አመራሮቹ መባረራቸውን ያስታወቁ ሲሆን ዴሞክራቱ ቲም በጣም አስደንጋጭ ነው ሲል ውሳኔውን ገልጿል። ታማኝና ቀጥተኛ መሪ መሆኑን አውቃለሁ፣ ህግ ያከብራል፣ ለብሔራዊ ደህንነት ቅድሚያ ይሰጣል፣ ነገር ግን የመባረር ምክንያት ግልጽ አይደለም ሲሉ አክለዋል። ከእርሳቸው በተጨማሪ ስለላ ኃላፊ የቴክኖሎጂ እንዲሁም ብሔራዊ ደህንነት ኃላፊና ሌሎችም የተቋሙ አመራሮች ተባረዋል። ብሔራዊ የደህንነት ተቋሙ በሲግናል ቡድን ውስጥ ጋዜጠኛን በስህተት ከማካተቱ ጋር በተያያዘ ስሙ ሲነሳ ነበር። ከጉዳዩ ጋር ቀጥተኛ ግንኙነት አላቸው የተባሉት የትራምፕ የብሔራዊ ደህንነት አማካሪ ማይክ ዋልዝ አሁንም ድረስ ትራምፕን እየደገፉ ይገኛሉ። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለ ደርሰናል። መረጃዎቹን ሀና ፍሳ ይዛለች። አሁንም በድጋሚ አብራችሁን ቆዩ። ጅቡቲ ላይ ለ3 ቀናት ስራ ባለመኖሩ የነዳጅ እጥረት መከሰቱን የነዳጅና ኢነርጂ ባለስልጣን አስታወቀ። ከሰሞኑ በአዲስ አበባ የተለያዩ አካባቢዎችን ጨምሮ በክልል ከተሞች በሚገኙ አንዳንድ ነዳጅ ማደያዎች ላይ ረጃጅም የተሽከርካሪ ሰልፎች መኖራቸውን አባይ ቴሌቪዥን የተመለከተ ሲሆን ከአሽከርካሪዎችም ስለ ጉዳዩ ማረጋገጥ ችሏል። ላብነትም ሪቺ አካባቢ ባለው የነዳጅ ማደያ ከቴሌ ጋራጅ እስከ ግሎባል ሆቴል ፊት ለፊት ኖክ ማደያ ድረስ፣ ቀይ መስቀል አካባቢ ባለው ነዳጅ ማደያ ከትራንስፖርት ሚኒስቴር እስከ ጊዮን ሆቴል ፊት ለፊት ከለጋር ያ ህንጻ ጀምሮ እስከ ቅዱስ ዮሴፍ ትምህርት ቤት ፊት ለፊት ጨምሮ በመዲናዋ በተለያዩ አካባቢዎች በሚገኙ የነዳጅ ማደያዎች ጋር ረጃጅም የተሽከርካሪ ሰልፎችን ለመመልከት ችለናል። በማደያዎች እንደነዚህ አይነት የረጃጅም ተሽከርካሪ ሰልፎች የተከሰተበት ምክንያትም በናፍጣ እጥረት ምክንያት መሆኑን አሽከርካሪዎቹ ገልጸዋል። ይህንን ተከትሎም የነዳጅና ኢነርጂ ባለስልጣን የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ ለፋና ዲጂታል በሰጡት ምላሽ ባለፉት ቀናት በአንዳንድ አካባቢዎች የነዳጅ እጥረት በተወሰነ መልኩ መከሰቱን አረጋግጠዋል። ይህም በጅቡቲ የኢድ አልፈጥር በዓልን ተከትሎ ለ3 ቀናት ስራ ባለመኖሩ ነዳጅ ወደ ኢትዮጵያ ካለመግባቱ ጋር ተያይዞ እየተፈጠረ ነው ብለዋል። የነዳጅ ሰልፉ ከዋጋ ጭማሪ ጋር የማያያዝ መሆኑን የገለጹት ኃላፊዋ በነዳጅ ምርቶች ላይ የዋጋ ማሻሻያ ለመደረጉንም አስገንዝበዋል። ሆኖም የተከሰተውን የናፍጣ እጥረት ለመፍታትም ከመጠባበቂያ ዲፖ ለማደያዎች የማከፋፈል ስራ መሰራቱን ነው ጨምረው የተናገሩት። ኪ ሃውሲንግ ፋይናንስ ሶሉሽን አርቲስት ይገረም ደጀኔን የብራንድ አምባሳደር አድርጎ ሾመ። በበርካታ ፊልምና ቲያትሮች ላይ ተወዳጅነትን ያገኘው አርቲስት ይገረም ደጀኔ የኪ ሃውሲንግ ፋይናንስ ሶሉሽን ብራንድ አምባሳደር በመሆን በዛሬው ዕለት ተፈራርሟል። በፊርማ ስነ ስርዓቱ ላይ ተገኝተው ንግግር ያደረጉት የኪ ሃውሲንግ ፋይናንስ ሶሉሽን ዋና ስራ አስኪያጅ አቶ ጉሩም ይልማ ኪ ሃውሲንግ በአሁኑ ሰዓት 20 ሺህ የሚደርሱ አባላት እንዳለው ገልጸው ሶስተኛው ዙር የድለኛ መለያ መርሃ ግብር ሚያዝያ 30 እንደሚከናወንና በዚህ መርሃ ግብር ውስጥ የሚካተቱት እስከ ሚያዝያ 25 2017 ዓ.ም የሚመዘገቡ አዳዲስ ተመዝጋቢዎችን እንደሚጨምር ገልጸዋል። እንግዲህ ኪ ሃውሲንግ ፋይናንስ ሶሉሽን በርካታ አባሎች ከተመሰረተ ጀምሮ ወደ 20 ሺህ የሚጠጋ አባላት መመዝገብ ችለናል። ባለፈው ዓመት ሂደት ውስጥ አንድ ሰው አባል ከሆነ በኋላ በአመት 2 ዕጣ እናወጣለን ብለን ነው እንግዲህ እየተንቀሳቀስን ያለ ነው። በዛም ረገድ የመጀመሪያ ዙሮች ሁለት ዙር ዕጣ ወጥቶላቸዋል።
መጀመሪያ ላይ ታህሳስ ብልክ ድርጅቱ እንደጀመረ ገና የአንድ 4 ወር እድሜ እንዳለው እጣ አውጥተን ነበር። ከዛ በኋላ ደግሞ ድጋሚ ጳጉሜ 5ም ለእንደዚሁ ለመጀመሪያ ዙሮች እጣ አውጥተን ነበር። በሁለተኛ ዙር ሲመዘገቡ የነበሩትን ደግሞ ጥቅምት 16 እንዲሁም እጣ አውጥተን ነበር። አሁን ቀጣይ በእቅድ ደረጃ ያዝነው ቀጣይ እጣችን ሚያዝያ 30 እንደዚሁ እጣ እናወጣለን ማለት ነው። እና የኪን ምንነት ለማስረዳት አመቱ ሙሉ ስንሰራ የነበረው አሁንም ራሱ ተግተን እየሰራን ያለነው ኪን ማንነት ለድጋሚ ለሰውም በደንብ ለማስረዳት ጥረት እያደረግን ነው የምንገኘው። ኪ ሃውሲንግ ፋይናንስ ሶሉሽን ኢኮኖሚስ ኦፍ ስኬል ላይ የተመሰረተ ሞዴል ቀርጾ አነስተኛ ገቢ ያላቸውን የማህበረሰብ ክፍሎች የቤት ባለቤት እያደረገ እንደሚገኝ የተገለጸ ሲሆን ወደ ገበያው ከተቀላቀለ በአንድ ዓመት ከ6 ወር ውስጥም መቶዎችን በአዲስ አበባ 6 ሳይቶችና በባህር ዳር ከተማ የቤት ባለቤት ማድረጉንም አቶ ግሩም አክለው ገልጸዋል። ኪ ሃውሲንግ ፋይናንስ ሶሉሽን ለሱ መፍትሄ ለመስጠት የተቋቋመ ተቋም ነው። በአነስተኛ ክፍያ ረጅም ዓመታት 30 ዓመት የሚቆይ አነስተኛ ክፍያዎች እንዲሁም ደግሞ የዕቁብ እሴት እንለዋለን የሞርጌጅ እሴት ያለው የ30 ዓመት ሞርጌጅ እሴት ነው። የዕቁብ እሴት የምንለው በተራ በተራ ነው ሰው ባለቤት የሚሆነው። ከዛ በኋላ ደግሞ ከወለድ ነፃ የሆነበት እንዲሁም ከማርኬት በታች የሆነበት ይሄን ሁሉ ነገሮች የጨማመርንበት ምክንያት በአማካኝ ደሞዙን የሰውን የህዝቡን ደሞዝ እኛ ታርጌት የምናደርገውን ህዝብ ደሞዝ አማካኙን አይተን ከሱ በመነሳት ጫና ሳይኖርበት አንድ ሰው እንዴት ነው ቤት ባለቤት የሚሆነው የሚለውን ዋናነት እሱን ጥያቄ መልስ ለመስጠት ሲባል ነው እንግዲህ ኪ ሃውሲንግ ፋይናንስ ሶሉሽን የተመሰረተው ማለት ነው። አርቲስት ይገረም ደጀኔ በበኩሉ ኪ ሃውሲንግ ፋይናንስ ሶሉሽን ጋር አብሮ ለመስራት የሚያስችለውን ስምምነት በማድረጉ መደሰቱን ገልጾ የተለያዩ ማህበራዊ ግዴታዎችን ለመወጣትና ህዝቡ ጋር የነበረውን ተደራሽነት በተሻለ መልኩ ለማጎልበት የተለያየ ስራዎችን እንደሚሰራ ተናግሯል። የኪ ሃውሲንግ ብራንድ አምባሳደር ሆኜ ተሹም ያለው በዚህም ትልቅ ደስታ ይሰማኛል። የኪ ሃውሲንግን ቀደም ባሉት ጊዜም አገልግሎቱን በሰፊው እናውቅ ነበረ። በተለይ ደግሞ መካከለኛ ገቢ ያላቸውና የቤት ተጠቃሚ መሆን ያልቻሉ ወይ ደግሞ አንድ ጊዜ ከፍለው ቤት መግዛት ላልቻሉት እንደ አማራጭ ሆኖ የመጣ ነው። በርካታ ህዝብ በቤት እጦትና በቤት ኪራይ በሚሰቃይባት ከተማችን ላይ ኪ ሃውሲንግ እንግዲህ በልዩነት ሀሳብ ይዞ የመጣ ተቋም ነው። በረጅም ጊዜ ክፍያና ተመጣጣኝ በሆነ ክፍያ የቤት ባለቤት ለማድረግ እየሰራ ነው። እንግዲህ ወደ 20 ሺህ ተመዝጋቢ አሉት። ቁጥሩን ወደ 100 ሺህ ማድረስና በቀጣይ 10 ዓመታት ውስጥ ይሄንን ቁጥር የቤት ተጠቃሚ ለማድረግ እየሰራ ያለ ተቋም ነው። እንግዲህ በተለያየ ከመንግስትም ይሁን ከተለያዩ ተቋማት ጋር በጋራ በመስራት ሴኪዩር የሆነ አስተማማኝ የሆነ ተቋም ነው። ከዚህ ተቋም ጋር አብረን እንሰራለን። በፊርማ ስነ ስርዓቱ ላይ እንደተገለጸው የአምባሳደርነት ፊርማው አርቲስት ይገረም ደጀኔ በኪ ሃውሲንግ ፋይናንስ ሶሉሽን ለቴሌቪዥን ቢልቦርድና ሶሻል ሚዲያዎች ላይ ማስታወቂያዎችን እንደሚሰራ ነው። ከመጋቢት 30 ጀምሮ ለ12 ቀናት የሚቆየው የፋሲካ ባዛርና ኤክስፖ በሚሊኒየም አዳራሽ ሊካሄድ ነው። በሀገራችን የተለያዩ ሁነቶችን በማዘጋጀት የሚታወቀው ባሮክ ኢቨንት ኦርጋናይዘር አክሲዮን ማህበር ከመጋቢት 30 ጀምሮ ለ12 ቀናት የሚቆይ የፋሲካ ባዛርና ኤክስፖ በሚሊኒየም አዳራሽ ሊካሄድ መሆኑን ተቋሙ በዛሬው ዕለት ለመገናኛ ብዙሃን በሰጠው መግለጫ አስታውቋል። ይህ የ2017 የፋሲካ በዓልን ምክንያት በማድረግ የተዘጋጀው ባዛርና ኤክስፖ አስመጪዎችና አምራቾች ከሸማቹ ህብረተሰብ ክፍል ጋር እየተገናኙ የሚገበያዩበትን ፋሲካ በሚሊኒየም ባዛርና ኤክስፖ ከመጋቢት 30 ቀን 2017 ዓ.ም እስከ ሚያዝያ 11 ቀን 2017 በደማቅ ሁኔታ በሚሊኒየም አዳራሽ ይካሄዳል። የዘንድሮ የፋሲካ ባዛርና ኤክስፖ ሸማቹ የህብረተሰብ ክፍል በዓልን ምክንያት አድርጎ ከሚገጥመው የዋጋ ንረት በተመጣጣኝና በቅናሽ ዋጋ ከራሱ ከአምራቹና ካስመጩ የሚገበያይበት፣ አምራች ከሸማቹ ከፍተኛ የገበያ ሽያጭ በማግኘት ተጠቃሚ የሚሆንበት ነው ተብሏል። በዚህ
በዝግጅቱም ላይ አልባሳት፣ የስጦታ ዕቃዎች፣ ምግብና መጠጦች እንዲሁም የቤት ዕቃ አስመጭና አቅራቢዎች በአጠቃላይ ከባሉ ጋር ተያይዞ የሚቀርበው ማንኛውም ግብዓቶች በተመጣጣኝ ዋጋ የሚቀርብበት ይሆናል ተብሏል። በዝግጅቱ በአጠቃላይ ከ2000 በላይ አስመጭና ሻጮች የሚሳተፉበት ሲሆን በዚህም ዝግጅት በቀን ከ7000 እስከ 10000 ሸማቾች ይገኛሉ ተብሎ ይታሰባል። ከዚህም በተጨማሪ በየቀኑ በሀገራችን የሚገኙ ባህላዊና ዘመናዊ የሙዚቃ ባለሙያዎች የሙዚቃ ስራዎቻቸውን እንደሚያቀርቡ አዘጋጆቹ ገልጸዋል። ይህ ባዛርና ኤክስፖ የፊታችን መጋቢት 30 ቀን 2017 ዓ.ም ከፍተኛ የመንግስት ባለስልጣናት፣ ሚኒስትሮች፣ ባለሀብቶች፣ የሚዲያ ባለሙያና ታዋቂ ሰዎች በተገኙበት በከፍተኛ ድምቀት በይፋ እንደሚከፈት ተገልጿል። አዲስ የተከፈተው ዞማ የውበት ማሰልጠኛ ሞዴል ሊዲያና ሰለሞንን የብራንድ አምባሳደር አድርጎ ሾመ። አዲስ የተከፈተው ዞማ የውበት ማሰልጠኛ ማዕከል በዛሬው ዕለት የማርኬቲንግና የማስታወቂያ ባለሙያ ሞዴል ሊዲያና ሰለሞንን የድርጅቱ አምባሳደር አድርጎ መሾሙን አስታውቋል። ከዚህ በፊት የሂውማን ሄርና የውበት መጠበቂያ ምርቶችን በማስመጣት የሚታወቀው ዞማ ሄር አሁን ደግሞ የውበት አጠባበቅ ሙያ ስልጠናን ለመስጠት ዞማ የውበት ማሰልጠኛ በሚል ስያሜ ቦሌ ብራስ ሪያሊቲ ፕላዛ ህንፃ ላይ የስልጠና ማዕከል ከፍቷል። የስልጠና ማዕከሉ እውቅና ባገኘባቸው የሜካፕ፣ የፌሻል፣ የጥፍርና የጸጉር ስራ እንዲሁም የአይላሽና የኦምብሬ የሙያ ዘርፎች ስልጠናዎችን ለመስጠት ዝግጅቱን ማጠናቀቁ የተገለጸ ሲሆን የድርጅቱን ዓላማና የስራ ክንውኑን ወደ ህዝቡ ተደራሽ ለማድረግ በማሰብም የማርኬቲንግና የማስታወቂያ ባለሙያ ሞዴል ሊዲያና ሰለሞንን የድርጅቱ አምባሳደር አድርጎ መሾሙን ይፋ አድርጓል። የድርጅቱ ባለቤትና ስራ አስኪያጅ አቶ አሪያ ሀጎስ ዞማ የውበት ማሰልጠኛ በዘርፉ የረጅም ጊዜ ልምድና ብቃት ያላቸውን ባለሙያዎችን ጥራት ካላቸውና ዘመኑ ከደረሰበት የቴክኖሎጂ የእድገት ደረጃ ከሚያሟሉ የስልጠና መሳሪያዎች ጋር መከፈቱን ተናግረዋል። ዞማ እንደሚታወቀው ለአለፉት 10 ዓመታት በተለይ በሂውማን ሄር እንደዚሁም በኮስሞቲክስ በማስመጣት በማከፋፈል ረጅም ጊዜ ገበያ ላይ ቆይተናል። ከዚህ ከአዲስ አበባ ባሻገር በአሜሪካ ቨርጂኒያ ግዛት ጸጉር ቤት እንደዚሁም ዞማ ራሱን የቻለ መሸጫ ሱቅ እንዲሁም ጸጉር ቤት ለመክፈት በቅቷል። አሁን ደግሞ እንዳያችሁት ቅድም ጉብኝቱ እንዳያችሁት ትንሽ ሰፋ ያለ በአይነቱም ትንሽ ከተለመደው ተለቅ ያለ በ6 አይነት ዘርፎች አንድ ላይ ቅድም ታየ ሲል እንደሰማችሁት በአንድ ጊዜ በፈረቃ 100 ሰው ሊያስተምር የሚችል በአይነቱ ተለቅ ያለ እሱን ከፍተናል። ረጅሙ ብለን ያዝነው 3 ወር ነው ጸጉር ላይ ሜካፕ 1 ወር ከ2 ሳምንት ይሆናል። ልክ እንደዚህ ያለ ከ1 ወር እስከ 3 ወር ነው የቆይታ ጊዜያቸው 3 ወር ነው የሚሆነው። ትንሹ 1 ወር ነው የሚሆነው ማለት ነው። በአዲስ አበባ በዚህ ብቻ አንወሰንም። ጊዜው ሲደርስ የምናሳውቀው ይሆናል። አሁንም የተጀመርናቸው አንዳንድ እንቅስቃሴዎች አሉ በአዲስ አበባ። ከዛም አልፎ በክልል ትልልቅ ከተሞች የመክፈት እቅድ አለን። አሁንም አንዳንድ ንግግሮች ላይ ነን። ቅድም እንዳልከው ዓለም አቀፍ ትልቅ ብራንዶች እነሱንም ንግግሮች አሉ። ወደ ተግባር ከወረደ በኋላ የምናሳውቀው ይሆናል። በዛሬው ዕለት ከዞማ የውበት ማሰልጠኛ ማዕከል ጋር ለ1 ዓመት የሚቆይ የብራንድ አምባሳደርነት ስምምነት የተፈራረመችው የማርኬቲንግና የማስታወቂያ ባለሙያዋ ሞዴል ሊዲያና ሰለሞን ከዚህ ማዕከል ጋር በመስራቴ ደስተኛ ነኝ ስትል ተናግራለች። ዛሬ እንግዲህ የዞማ ቢዩቲ አካዳሚ ብራንድ አምባሳደር ሆኛለሁ። ዞማም እንግዲህ ፌስ ኦፍ ዞማ ብሎ ተማምኖ ይህንን እድል ስላመቻቸልኝ በጣም አመሰግናለሁኝ። እንግዲህ ሁሉም ተናግረውታል። ስለ ዞማ ቢዩቲ አካዳሚ ይሄ ነው የምንለው ነገር አይደለም። በጣም በሃይ ስታንዳርድ የተገነባ ቢዩቲ አካዳሚ ነው። ቢዩቲ ላይ መስራት ለምትፈልጉ ሰዎች አንደኛ ምርጫችሁ እንደሚሆን ምንም አልጠራጠርም። እዚህ ስራ ውስጥ ከመግባቴ በፊት በደንብ አጣርቼ ምን አይነት ፕሮዳክቶች ነው የሚጠቀሙት፣ ምን አይነት አስተማሪዎች አሉ፣ ስታንዳርዱ ምን ያህል ነው የሚለውን ነገር እናንተም አይታችሁታል። እኔም የምመሰክርለት ነገር ነው እና የዚህ ካምፓኒ ብራንድ አምባሳደር በመሆኔ በጣም ደስ ብሎኛል፣ ኩራትም ይሰማኛል። በተለይ ደግሞ ውመን ኢምፓወርመንት ላይ መስራቱ ከኔ ቪዥን ጋር በጣም ይሄዳል። የሰው ልጅ ሰርቶ መለወጥ እንደሚችል እማምን ሴት ነኝና በተለይ ደግሞ ወጣቶች እንዲሁም ሴቶች ይህንን እድል እንግዲህ ተመቻችቶላችኋል፣ መታችሁ መማር ትችላላችሁ። በተለይ መክፈል እንኳን የሚያቀት ወይ ደግሞ የፋይናንሻሊ ትንሽ ፕሮብለም አለ እንኳን ብሎ ሰው ቢያስብ የብድር አገልግሎትም እንግዲህ ከኳንተሞች ጋር አብረን መስራት ጀምረናል። ስለዛ ተበድራችሁም ተምራችሁ የራሳችሁንም ስራ የመክፈት እንግዲህ ትልቅ ኦፖርቹኒቲ ተከፍቷል ማለት ነው። ስለዛ በተማሩበት ሴቶችም ወጣቶችም ከዞማ ቢዩቲ አካዳሚ ጋር ስኬታማ እንደሚሆኑ
ተስፋ አለኝ። በፋይናንስ እጥረት ምክንያት መማር ያልቻሉ ሰልጣኞችን በአነስተኛ ቅድመ ክፍያ የዱቤ አገልግሎት አግኝተው የሚማሩበትን እድል ለማመቻቸትም ከኳንተም ቴክኖሎጂስ ኃላፊነቱ የተወሰነ የግል ማህበር ጋርም ስምምነት ተፈርሟል። የመክፈል አቅም ለሌላቸው ተማሪዎች 40% ቅድሚያ በመክፈል ቀሪውን በ6 ወር የሚከፍሉበት እድል መመቻቸቱን የተገለጸው ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዕለተ አርብ መጋቢት 26 2017 የምሽቱ የመረጃ ሰዓታችን ይህን ይመስል ነበር። አብራችሁን ስለነበራችሁ ደግሞ ከልብ እያመሰገንን በያላችሁበት መልካም ምሽት ይሁንላችሁ።